ጽይ ተያዘች። የፈራችው ነገር ደረሰ። እኔ መታሰር አልፈልግም እባካችሁን ብላ ስቅስቅ ብላ ስታለቅስ አይተን ነበር ትላንት። ይቢስ ዛሬ ደግሞ ታሰረች። ሲጨንቃት የምታደርገው ሲጠፋባት ወይም ደግሞ የምታማክረው ሲጠፋባት አጠገቧ ላይ ወደ ሜሩ እየደወለች ነበር። ወደ ሜሩ ስትደውል የሜሩ ማለት የናውም እናትና ሜሩ አንድ ላይ ቁጭ ባሉበት ስልኳ እየደጋገማ ይጠራል። ሜሩን አይታዝሙ ብላ ነበር። ነገር ግን ደግሞ ምን እንደተፈጠረ አንሽና የሆነ ሰው ጠይቂ፣ ይሄ ስልክሽ እኮ እየደጋገማ እየጮኸ ነው። አይ ጽናት በኋላ አናግራታለሁ። አይደለም አሁን አንሽላትና ምን እንደሆነች ጠይቂያት ስትላት ጽም ማለት ሜሩም የጽን ስልክ ታነሳለች። የጽን ስልክ ስታነሳው ደግሞ ጽ ስቅስቅ ብላ እያለቀሰች ነው። እንዴ ጽ ምን እየሆንሽ ነው? ሰላም አይደል እንዴ? ምን ተፈጥሮ ነው? ምን ማይፈጠር ጉዳላ ብለሻል? እኔ እኮ አጠገቤ ሰው ስላላ ስልኩን ለማንሳት አልመች ብሎኝ ነው። ግን አሁን በቃ መጣሁኝ ብላ ስልኩን ዘግታ ትወጣለች። ከወጣች በኋላ ለናውም እናት ምን ተፈጥሮ ነው ስትላት ሜሩ አይ አላቅም፣ ግን ድምጿ ልክ አይደለም እያለቻት ነበር። በዛን ሰዓት አስፈላጊ ከሆነ አብረን እንሂድ እንዴ? አይ እንደዛ ቢሆንማ ደስ ይለኝ ነበር። በቃ ተነሽ አብረን እንሄዳለን። ተያይዞ እየሄዱ ነበር። ተያይዞ ሲሄዱ ደግሞ ይቺ የቤቴ እናት ደረጅ መካከል ላይ ያለች እሷን ተወሰና እያወሯት ነበር። ሰላም ነሽ የቤቴ እናት? ምን ሰላም አለ? ይቺ መልአክ የምትሏት ጽናት ልጄን ጉድ አደረገቻት። እንዴ ምን አደረገች እያለች ባለች ሰዓት ሜሩ ያቺ ደግሞ አቀሻለው ሊበል እኔ መድ ሰሎንሽብኝም እኔ የናውም እናት ነኝ። ቤቲ ስለናውም አውርታ አጠግቦም የሷ እናት ነሽ? አዎ ቤቲ ማለት ያቺ ጸይሟ ልጅ ናት። አዎ እንደዛ ነው። ትተዋወቃላችሁ እንዴ እያለች ነበር ሜሩ። አዎ እንዴት ነሽ ታዳ? ምን እግር ጣለሽ? አይ እግር ሳይሆን ህይወት ነው ወደዚህ ቤት ያመጣችኝ። እንዴት ማለት? በቃ ተቀምጠን እናውራ አይደል? አይ አንቺ ልትለምኚኝ መተሽ ከሆነ አትሞክሪው። ምን ተፈጥሮ ነው? ምን ማይፈጠር ጉዳላ ብለሻል? እንኳን እንደውም እንኳን መጣሽ። የእናትን አንጀት ስለምትረጂ በዛም ታግዥኛለሽ። እዚህ ከመቆም ወደ ውስጥ እንግባ። በቃ እናንተ ግቡ፣ እኔ ልጄን አይቼ እመጣለሁ ብላ ይቺ የቤቴ እናት ትሄዳለች። ከዛን እዛው ፍራሽ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች ነው ክላሷ ሆና። በዛን ሰዓት ሜሩ ስትገባ ድንግጭ ብላለች። መጀመሪያም ያው ድምጿ ስትሰማው ትክክለኛ የጽናት ድምጽ አይደለም ነበረው። ደንግጣ ምን ሆነሽ ነው ስትል ጽናትም ፍንቅል ስትል ስታያት እሷ ናት። እቅፍ እያደረገቻት ስቅስቅ ብላ እያለቀሰች ነበር። ምን ሆነሽ ነው ጽናት? ሊታሰር ነኝ። ማን ሊያስረሽ ነው? የቤቴ እናት። ለምንድን ነው ደሞስ የሚያሳስሮሽ? ይቺን ጦስ ልጃቸውን ሲላሽ ነው? አይ እንደዛ አይደለም፣ የሊሆና ነገር ሰርቻለሁ። ደሞስ ምን ሰራች? ባለፈው ሊና ቤቲ ሻወር ስትወስድ እኮ እየደጋገመች እያየሽ እያሰርቃ ስታይሽ አይቻለሁኝ ስትለኝ፣ አይ እኔም በዚህ በፊት የተፈጠረውን ነገር ድጋሜ እንዳይፈጠር ብዬ ፈርቼ እኔ ያደረኩኝ። ምን አደረክሽ አንቺ? አይ እንደዛ ወይ ይሄን እንደምን አደረክሽ? ቢሆን እሷ የፈለገችው ብታደርግ አንቺ ሌላ ነሽ፣ እሷ ሌላ ናት። ስለዚህ አሁን በዚህ ሁኔታሽ ቢሆን ያው ምግብ ላይ መርዝ ጨመረች ብትባይ አሁንም መርዝ ልትጨምሪ ነበር። አይ እንደዛ አላደርግም ነበር። አይ አሁን እኮ ይሄ ተቃራኒ ነው። እሺ አሁንስ ምን ይፈጠር ነው የምትለው? አይ አላቅም፣ ብቻ ጠበቃውን ስታናግራት ሰምቻለሁኝ ቢላ ስቅስቅ ዋለች፣ ያለቀሰች። ወይ ከትዳሬ አልሆንኩ፣ ወይ ከትምህርቴ አልሆንኩ፣ ወይ ከአባቴ አልሆንኩ፣ በቃ እንዲሁ ቀረሁኝ። አባቴንም አንገት አስደፋሁኝ። በቃ እንለምናታለን። አይ ማለመኑማ እሺ አትልም። ኪራ ጠይቆት ነበር እንዴ? ጭራሽ ኪራንና እኔን ደሞስ ማናገርም አትፈልግም ቢላ ጽናት ሆድ ቢሷት ስቅስቅ ብላ እያለቀሰች ነው። አባቴን አንገት አስደፋሁኝ፣ እንዲሁስ ለራሴ ምንጦስ ውስጥ ገባሁኝ ቢላ ስቅስቅ ብላ እያለቀሰች ነው። በአንድ በኩል ደግሞ ይቺ ሊና ወይ ጉድ በሌላ አመልጣለሁ ብዬ በዚህ በጦስ ውስጥ ገባሁኝ እንዴ! ፈጣሪ ምን አይነት ስቃይ ነው? ለነገሩ እኔን ምን አገባኝ? ደግሞ
አልናገርም ብለኛለች። ግን ደሞስ አምልጧት ከተናገረችስ እያለች ባላች ሰዓት ይቺ ቤቲ ትመጣለች። ከኋላ ስትይዛት ይቺ ሞ ትላለች። እንዴ ቤትዬ አንቺ ነሽ እንዴ? ኡፍ አስደነገሽኝ። በቃ አንቺን ከሆንሽ እኮ አስደነግጭኝ እየደጋገምሽ አይደለም አንድ ጊዜ 20-30 ጊዜ ለምን አታስደነግጭኝም? አሁን ራሱ ከፈላሽ እንደዚህ ዞርልሻለሁ። ደግመሽ ነክተሽ አስደነግጭኝ። አይ ጭብሩዬ እንደዛማ አላደርግም። ግን እማዬን እኮ ድንገት ከእንቅልፌ ሲነሳ አጣዋት። ከዛ ደግሞ መጣሁኝ አለች እኮ ሳላናት ወይ እኔ ደግሞ ትታኝ ሄዳለች ብዬ አንቺን ትታማ አትሄድም ቁጭ ብላ እኮ ሳሎን እየጠበቀችሽ ነው እያለቻት ነበር። እውነትሽ ነው? አዎ እሺ የኔ ጨለሊት እኔና አንቺ እኮ በጣም ነው የምንዋደደው ማማ ሰጋጋን ራሱ አይጣበቅብንም። ደግሞ ይኸውልሽ ጨለልዬ ከዚህ በኋላ እኮ አልቆጣሽም፣ አላኮርፈሽም፣ አጫውተሻለሁ። እናትሽ ደግሞ ሊና እንዴት ናት ብላ ከጠየቀችሽ ሊናን በጣም ነው የሚወዳት፣ ሊና በጣም ጥሩ ልጅ ናት በያት። እሺ እንደዛ ሊለሽ ከፈላሽ ጨበርዬ የሆነ ነገር አድርግልኝ። ወይ የኔ ጨለሌት ምን ላድርግልሽ? እሺ አሁን አንቺ ጨበርዬ ጽናት ያሰራችውን ምግብ ይዘሽልኝ ትመጪያለሽ። ምግብ ላንቺ አመጣለሁኝ የኔ ጨለሌት። አንድ አይደለም ጽናት ያሰራችው ምግብ እንዲሁ ልትሰራው ያሰበችው ምግብ ከአእምሮዋ ውስጥ አውጥቼ አመጥልሻለሁኝ። ብቻ አንቺ አይ አይደለም ማብላትንስ ራሱስ እኔ እጄ ታጥቤ ነው ማበላሽ እያለቻት ነበር። ከዛም የሚቀጥለው ቅዱስና ኪራ ናቸው። ቅዱስና ኪራ ግራ ግቢት ብሎታል። ኪራ አይ ጽናቴንማ አሳልፌ አልሰጣም። ባይሆን ደግሞ አንድ ነገር እነግርሃለሁኝ። ምንድን ነው? አይ ጽናት ከመታሰሯ በጽናት ስልክ እኔ እንደሰራሁት አድርጌ እናገራለሁ። አንተ ደግሞ ትመሰክርልኛለህ እያለው ነበር። ጽናት ስትታሰር ማየት አልችልም። ስለዚህ ነገሩን እኔ እንዳደረኩት እናገራለሁኝ ብለዋል ኪራ። ቅዱስም ደግሞ እንዴ አንድ ፈጣሪ ላመጣው ቀዳዳ መሸፈኛውም እሱ ይፈልገለታል። ስለዚህ እንደዛ ማሆን እንደዛ ማለትም የለብህም። ምንድነው የምታወራው? እውነቴን እኮ ነኝ እኔ ምር እንደዛው ነው ያሰብኩት። አይ ይሄማ አይሆንም እያለው ነበር። በዛን ሰዓት ደግሞ ይቺ የቤቲ እናት መጣህ እንዴ? እንኳን መጣህ ና በል ቁጭ በል። ወይዘሮ ቅዱስ እኔ እኮ አንድ ነገር ሊንገረሽ፣ ጽናት ያደረገችው ነገር በትክክል ጥሩ ነው ማለት አይደለም። ስለዚህ በጽናት ስም ደግሞ እኛ ይቅርታ እንጠይቅሻለን። ጽናት ራሱ ይቅርታ ይላለው ጠይቃለሁኝ ብላለች። ስለዚህ እባክሽን ይህንን ነገር አይ ይሄማ አይሆንም፣ ይሄማ አይሆንም። እንደተጫወተችበትማ እኔ ካልተጫወትኩበት ይቺ ምስኪናት ይቺ እንዲናት ስትሏት አልነበር እንዴ? ዛሬ ምን ተገኛ ሌላ ሰው ሆነች ብላ ይቺም እሪ ብላ አሳስራት አለሁኝ። እንደዚህ ውስጥ ካላደረኩኝ በኔ በልጄ ህይወት እንደተጫወተችበት ሁላ እኔ ሳሁን ይህንን አግኝቼ ስልጫወትበት አለቃትም ብላ ቆርጣ ተነስታለች። ጽናት መጀመሪያውን ፈርታ ነበር። የሆነ ጊዜ ይህንን ነገር እናጥፋው ወይስ እንዴት እናድርገው ብላ ስታማክራት ሊና ደግሞ እንዴ ሀሳቡን መጀመሪያ እንዴት አመጣሽው? አሁንስ ምን ተገኝቶ ነው የምናጠፋው? ለምንስ እናርጋልሽኝ? ለምንስ አሁን እናጥፋዋልሽኝ? ብላ እንትን ስትቆጣ ይቺ ሊና በዛን ሰዓት ደግሞ አይ እኔ ምናልባት አጣት ይሆንብኛል ብዬ ነው ፈርቼ ስትላት አይ በቃ ይቀመጥ እያለች ስልኳ ላይ ተቀምጦ ነበር። ስልኳ ላይ ደግሞ ይቺ ማናት ቤቲ ጌም እጫወታለሁ ብላ የጽናትን ስልክ ትይዛለች። በዛን ሰዓት መሰለኝ ይህንን ነገር ያደረገችው ወይ ቤቲ ራሷ ናት ወይም ደግሞ ሊና ራሷ ናት ብዬ ነው ማስበው። ምክንያቱም ሊናን አልኩበት ሊና እናጥፋው ስትል ጽናት አይ ለምን አልሽ? ለምንስ እናጥፋው እያለች ነበር።
በሁለት አንዳቸው ነው የሚመስለኝ እኔ። ከዛ የሚቀጥለው ሰኒ እና ክብሮል ናቸው። ሰኒ አንድ ሰውዬው ነበር በትዳር 30 አመት አብሮ የቆየው። ይሄ ትዳርህ በምን የተነሳ ነው እንደዛ ሊቆይልህ የቻልከው ተብሎ ሲጠየቅ ሰውዬው ምን እንዳላ ሰምተሃል? አይ አልሰማሁኝም። ምን ብለዋል? እሱ እኮ ሚስቴ ያለችኝን ነገር በሙሉ እየሰማሁኝ ወይም ደግሞ እየተገበርኩኝ ስለሆነ ነው አላ። ይህንን ሰምተሃል እያለች ነበር። ስለዚህ አንተም ስማ፣ ግን እሰማታለሁ። እንድትገዛኝና እንድትመራኝ አልፈልግም። እንዴት ማለት? ሴት የተፈጠረችው ለአጋዥነት ነው፣ እንድትመራ አይደለም። ሀሳብህን ለመጋራት ሳይሆን። ግን ደግሞ እንዴት እንደዛ አልክ? አይ ለአንዲት ሴት ልጅ ለፍቅር ዝቅ ብሎ አፈቅረሻለሁ ሲላት፣ ግን ደግሞ እሷ ይህንን አምኖ መቀበል ሲያቅታት፣ ግን እኮ አይ አውቃለሁ እኮ አንቺ እንደዛ አይነት ሴት አይደለሽም። ለፍቅር ዝቅ ቢልም የማይነኩ ክብሮች አሉ። እነሱ እንዲነኩብኝ አልፈልግም። ምንድን ነው መሀል ሜዳ ላይ ቆመን ያኒ ቃል መገባባት? አሁን እኮ ቤታችን ደርሰን ነበር። ቤት ገብተን ብናወራ አይሻልም? እኔ የጠየኩሽን ላለመመለስ ነው እንዴ እንደዛ የምትይው? አይ እንደዛ አይደለም አያለች ነበር። በዛን ሰዓት የናውም እናትና የቤቴ እናት እንዴ ዛሬ እኮ ይሄ ቤት ጭር ብለዋል፣ ምን ሆኖ ነው እያለች ነበር። አይ ልጆች ወጥቶ ይሆናል እያለች ነበር ይቺ የቤቴም እናት። በዛን መሀል ቤቲ ትመጣለች። ቤቲ ስትመጣ ቤትዬ አስታወሻት እንዴ እሷን? እኔ እንጃ ማናት እንዴ? ቆይ አንቺ ስንት ቁጥር ነበርሽ? የምን ቁጥር ነው የምትጠይቀው? በቃ እንደዚህ ሆናች ቀራች እኮ። ሰውን ባየች ቁጥር በአልጋ ቁጥር ነው የምታስታውሰው። እዛ ታማሚዎች ቁጥር ማለት ነው። አዎ ቆይማ ምን ሆንኩኝ? እያጠፋው ነው እንዴ? አይደለሁኝም እኮ አላጠፋሽም። ይቺ ማለት እኮ ያ ቃልደኛ የምትይው የናውም እናት ናት። እንዴ ነው እንዴ? አንቺም እንደ ናውምን ትቀልጃለሽ እንዴ? እስቲ አንድ ቃልድ ንገሪኝ። አፈር ልብላልሽ ልጄ፣ እንዴ እቺና መሰላች ልጅ ብላ የናውም እናት ልቧ ተሰብረዋል። ይወልሽ እንደዛ አደረጉብኝ። እኔ እኮ ፈጣሪ ፍርዱን ይሰጣል ብዬ ነበር፣ ግን ደግሞ ዘነጋብኝ። እንደውም አንቺ ጥሩ ሰው ነሽ፣ ማንም ሰው ቢሆን ዝም አይልም ነበር እያለች ነበር። በዛን ሰዓት ይቺ ተነስታ ልትሄድ ነበር። የት ልትሄጂ ነው ቤቲ? አይ እዛ ጽናት ጋር ማለት ሊና ጋር ሊሄድ ነኝ። አይ አትሄጂ ደግሞ የሆነ ነገር ብሎ እንዳያስከፎብኝ። አይ እኔ እኮ እሷ ጓደኛዬ ናት ምንም አትለኝም ስትል የናውም እናት እኔ ተቀምጬ የቀራሁኝ መሰለኝ መሄድ አለብኝ። አይ አሁን እኔ ምን አደርጋለሁኝ? ቤቴ አይደለም የቤቱ ሰዎች እንደሆነ ለእንግዳ ክብር የላቸው። በቃ በጸሎት አስብኝ፣ ደሞም አትጥፊ። አረ አልጠፋም መጥቼ ጠይቀሻለሁ ብላ የናውም እናት ተነስታ ትሄዳለች። ባየችው ወይም ደግሞ በሰማቸው ነገር የናውም እናት ማመን ቢያቅታትም፣ ነገር ግን ደግሞ ለቤቴ እናት አንቺ እኮ ሀቅ አለሽ የሚለው ነገር እንትን ብላለች። የቤቴም እናት አንቺ አንጀት የወለደ አንጀት ስለሆነ የኔንም አንጀት ትረጅዋለሽ ብላ ልጇ ላይ ያደረሰውን የእያንዳንዱን ነገር እየነገረቻት ነበር። እሷም ደግሞ አንቺ በቃ ጥሩ ሰው ነሽ፣ በዚህ ልክ ደግሞ ሰብር ማድረግሽ እያለቻት ነበር። ነገሩ እንዴት እንደሆነ እኛ የምናውቀው ነገር የለም። ዝም ብለን እነሱ ያመጡትን ወይም ደግሞ ያወሩትን ነው እንትን የምንለው። ይህንን ፋይል እንደ ማናት ይቺ የቤቲ እናት ጋር እንዲደርስ ያደረገችው ወይም ይቺ ቤቲ ራሷ ናት ወይም ደግሞ እንዳልኳችሁ ያቺ ናት። በሁለት አንዳቸው ማንም ሊያደርገው አይችልም ነው የሚለው። ለማንኛውም ቪዲዮ ይሄን ይመስል ነበር። ጽናት የምር ታሳዝናለች አይደል? እኔ ሳያት ነው የምታሳዝነኝ።
ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነበሩ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።